በረከት ምንም በማያውቀውና ምንም ጥፋት በሌለበት አሁን ላይ ከባድ ጉዳት ተደርሶበታል። ዙፋን በወሰነችው ውሳኔ እጅግ ተጸጽታለች። አሁን እጅግ ተጨንቃለች። እቴቴ በጣሙኑ ተናዳለች። እጅጉኑ ጨርቋን ጥላ ልታብድም ደርሳለች። እንዲሁም ደግሞ ስመኝ ባደረገችው ነገር ሁሉ እጅግ ተጨንቃ አሁን ጨልላለች። ሌላው የዶክተሩ ባለቤት የኤልሳ እናት እጅግ ጨልላለች። እንዲሁም ደግሞ በጣሙን ተዋርዳለች። ልጇ በክብር ለሷ የስራ ባልደረባ ልትድራት አስባና አቅዳ ቢሆንም አሁን ላይ ኤልሳ ኮብልላለች። ሌላው ጉዳይ ኤልሳ አሁን እጅግ ተጸጽታለች። ምክንያቱም አሁን ላይ በረከት ጉዳት ስለደረሰበት ያው እሷ በእጅጉ እንደምታፈቅረው ሳትነግረው ፍቅሯን እንኳ ሳትገልጽለት እንዲህ መሆኑ እጅግ በጣም አሳስቧት በጣም አሳዝኗታል። በአጠቃላይ ቤተሰቡ ተናውጧል፣ ቤቱም ተበጥብጧል። የዚህ ቤት ጉዳይ እጅግ አሳሳቢና ከቀን ወደ ቀን ምስቅልቅሉና እንዲሁም ውጥንቅጡ እየወጣ ይገኛል። አሁን ላይ ትልቁን ችግር እየፈጠረ ያለው አቶ ኪሩቤል እንደሆነ ይታወቃል። ሰላም ጤና ይስጥልን ወደ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ኬሮድ ክፍል 27 አበይት ትዕይንቶችን ወደ እናንተ ወደ ውድ ተመልካቾቻችን ልናደርስ ወደድን። ከዚህም በተጨማሪ በቀጣይ ክፍል 28 ሊከሰቱ የሚችሉ ቅድመ ሁኔታዎችን ልናደርስላችሁ ወደድን። ታዲያ ከእናንተ ከውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ባለፈው ክፍል እንደተመለከትነው ዙፋን እናትነቷን ስመኝ ወላጅነቷ እንደሆነች አውቃ ከዚህ ጉዳይ በጣም ተናዳ በበረከት እጅግ አዝና ከቤትም ወጥታ ወደ ኪሩቤል እንደሄደች የምናስታውሰው ጉዳይ ነው። ታዲያ በሰዓቱ ለሷ ትክክል የመሰላት ውሳኔ የወሰነች ቢሆንም ነገር ግን አሁን ላይ እጅግ በጣም ወደ ራሷ ቀልብ ስትመለስ ያልሆነ ውሳኔ እንደወሰነችና አሁን ወንድሟ ከፍተኛ ጉዳት እንደሚደርስበት በተለይ ደግሞ በሷ በኩል እንደሚያዝንና እንደሚጨነቅ እጅግ አሁን ላይ እያሰበችና ራሷንም እያስጨነቀች ያለችበት ሁኔታ ነው ያለው። በአንድም በሌላም መንገድ ኪሩቤልን እባክህን እዚህ ቤት አስወጣኝ፣ ወደ ቤቴ እንድትመልሰኝ እፈልጋለሁ እያለችም ብትማጸነውና እንዲሁም ደግሞ ስልክ ያልሰራለ እባክህን በአንተ ስልክ ደውልለት፣ እኔ ልደውልለት፣ እባክህን ስጠኝ እያለች እንኳ ብትማጸነውም እሱ ግን በአንድም በሌላም መንገድ ምክንያቶችንና ዘዴዎችን እየፈጠረ እሷን ከወንድሟ እንዳትገናኝ እያደረገ ይገኛል። ታዲያ በረከት አሁን ላይ ለዙፋን ጥሩ ሰው በመሆን እየመሰለና ወንድምሽ ባደረገው ድርጊት ለአንቺ ባደረጉት ጥፋት መቀጣት አለባቸው፣ ለተወሰነ እንኳ አንቺ ያለሽበትን ሁኔታ ማወቅም የለባቸውም። ስለዚህ ጥፋታቸውን ሊገነዘቡና ሊረዱ ይገባል። ስለዚህ አሁን ፈጥነሽ እንትን ካልሻቸው ከደወልሽላቸውማ ጥፋታቸውም አይታያቸውም፣ ልክ አንቺን ጥፋተኛ አድርገው ነው የሚቆጥሩሽ። ስለዚህ አንቺ ተረጋጊ፣ አሁን ላይ ምንም አይሆኑም። ስለዚህ ራስሽን አረጋግተሽ ክፍልሽ ውስጥ ተቀመጪ፣ በኋላ እኔ በጣም ደስ የሚል ቦታ እወስድሻለሁ ይላታል። ሌላው ጉዳይ ደግሞ ኤልሳ አሁን ላይ ዙፋን በመጥፋቷ እጅግ እሷ ማዝና ነገር ግን በእጃ ዙር የምትፈልገውና የእሷ ዓላማዋ በረከትን የራሷ ማድረግ ነው። ነገር ግን በአንድም በሌላም መንገድ እሱን ልታጠምደውና ፍቅሯን ልትገልጽለት ብትሞክርም እሱ ግን ሊገባው አልቻለም። ታዲያ እስካሁንም የፍቅር ጥያቄ ሳታቀርብለት እጅግ አሁን ላይ እሱ በራሱ ጉዳይ ማለትም በዙፋኔ ጉዳይ እጅግ ተጨንቆ እሷንም ሊያዳምጣት አልቻለም። በአንድም በሌላም መንገድ ልታረጋጋውና ነገሮችን ሁሉ መፍትሄ ለማበጀት እያደረገች ያለችው ጥረት ምንም ሊሳካልሽ አልችል ብሏታል። ስለዚህ ይህንን ጉዳይ እልባት ሳትሰጥ ወዲያውኑ በዚህ ጉዳይ ከበረከት ጋር እጅግ እየተጨነቀችና እያዘነች ባለችበት ሁኔታ በረከትንም ለማረጋጋት እየሞከረች ባለችበት ሁኔታ ከቤት ስልክ ይደወልለታል። እሷም ደግሞ እናቷ ወላጅ እናቷ ማለትም የዶክተሩ ሚስት ወይዘሮ ማክዳ ነበረች። በአንድም ሁለቴ ለማዳመጥና ስልኩን እጅግ አይታ ለማለፍ ብትሞክርም ነገር ግን ተደጋጋሚ ሲደወልባት በቃ ታዲያ ይህንን ስልክ ጥሪ አይታ ማለፍ ያልቻለችው ኤልሳ በቀጥታ ወደ ቤቷ ታመራለች። ወደ ቤቷ ስታመራ ግን ቤት ስትገባ የጠበቃት ነገር የጥፊ እንኳን ደህና መጣሽ ነበር። ምክንያቱም እናቷ በጣም ተናዳ በጣም ተብሳጭታ፣ ምክንያቱም ወይዘሮ ማክዳ ማለት ለክብሯ የምትጨነቅ እጅግ አብዝታ ልጇን ደግሞ ለስራ ባልደረባ ልጅ ልትድር እጅግ ተዘጋጅታና በዚህ መልኩ ግን ኤልሳ ከቤት ወጥታ መቆየቷና እንዲሁም ደግሞ አባቷ ሊቆጣጠራት ባለመቻሉ እጅግ በጣም አዝና በጣም ተከፍታ፣ ትሰማኛለህ ይችን ልጅ ያባለካት ራስ ነህ፣ እኔ አባቴ ላይ ልሂድ ስትለኝ የፈቀድኩላት አንተ እንደምትቆጣጠራት አንተ እንደ ልጅ እንደምታያት አስቤ ነበር። ነገር ግን አንተ በትክክል እየተረዳሃትና እየተከታተልካት አይደለም። ታዲያ ዶክተሩም እጅግ በጣም ተበሳጭቶ ተናዶ ይኸውልሽ ማክዳ፣ አሁን እኮ ኤልሳ ማለት ልጅ አይደለችም፣ እሷን የምቆጣጠርበት እሷን የምጠብቅበት ጊዜ አይደለችም፣ እሷ እንደፈለገች ራሷ መወሰን የምችል ትልቅ ልጅ ነች ትላታል።
በዚህ ልክማ አትቆጣጠሪያት፣ ራሷ ውሳኔ ማድረግ የምችል ትልቅ ልጅ ናት። ስለዚህ ነገሮችን እንኳ በራሷ እንድትወስን ፍቀጅላት እንጂ ይላታል። ከመቅጽበት ከቤት ከመምጣቷም የተነሳ ኤልሳ እጅግ አሁን በረከት ናፍቋታል። በዛም በኩል ደግሞ አንድም ፍቅሯን ሳትገልጽለት፣ ሌላ ደግሞ በዙፋን ጉዳይ እጅግ በጣም አዝኖና ተከፍቶ አጠገቡ ሆና ሳትረዳው በመቅረቷ እጅግ በጣም አስባለች። ይህ ደግሞ እጅግ በጣም አሳስቧታል። ነገር ግን እናቷ ማክዳ ከቤት እንዳትወጭ ብላ እጅግ አሳሳቢና በጣም ጠንከር ያለ መልእክትን አስተላልፋ እንዳትወጣም ከልክላታለች። ነገር ግን በአንድም በሌላም መንገድ ራሷን አሳምናና እንዲሁም ደግሞ እናቷን ሸውዳ ከዚህ ቤት ወጥታለች። ወደ በረከትም ሄዳለች። ወይዘሮ ማክዳ ከተወሰነ ደቂቃ በኋላ ክፍሏን ስትመለከት ኤልሳ እንደሌለች ስታረጋግጥ እጅግ በጣም አዝና በጣም ተቆጥታ እንዲሁም አሁን ላይ በጣም አብዳ አቶ ዶክተሩ ላይ እጅግ እየጮኸችበት ትገኛለች። ምክንያቱ ደግሞ አንተን ያባለካት እንዲህ በውጭ ለውጭ እንድትሄድ ያደረካት አንተነህ እያለች ተወቅሰው ጀምራለች። ሌላው ጉዳይ ደግሞ አሁን ላይ በግላጭ በረከትን ያገኘችው ምኞት ናት። ምኞት በእጅጉ በረከትን እንደምትወደው ከዚህም በፊት የተነጋገርነው ጉዳይ ነው። እጅግ ምኞት በረከትን ትውደደው እንጂ ነገር ግን ይህ ጉዳይ እንደማይሆንም ጠንቅቃ ታውቃለች። በዙሪያዋ ብዙ ሴቶች አሉ። አሁን ፍልሚያው ይጀምራል ከኤልሳ ጋር እንዲሁም ከትዝታ ጋር እጅግ ከባድ የሆነ ፈተና እንዲሁም ደግሞ ፉክክር የሚገጥማት ይሆናል። ነገር ግን አሁን ላይ በግላጭ አግኝተዋለች። ማለትም በመጽናናት ስሜት ማለትም ዙፋን ላይ ያለውን ስሜት እጅግ በማዘኑና በጣም በመከፋቱ እሱን ልታረጋጋው ከአንድም ሁለትም እሱን ልትረዳውና እሱን ልታረጋጋው እየሞከረች ትገኛለች። ነገር ግን እሱ አሁን ላይ አጠገቡ ያለችው ሴት ብቸኛዋ ምኞት በመሆኗ እሷንም ሊያከብራትና ሊቀበላትም ቢችልም እንኳ ነገር ግን የእህቱ የዙፋን ጉዳይ እጅግ አሳስቦታል። አሁን ላይ እጅግ አሳሳቢውና በጣም አስጨናቂው ጉዳይ የቴቴ ጉዳይ ነው። እቴቴ በጣም ጉዳዩን አውቃ አሁን ላይ ዙፋን መጥፋቷንም ስለተረዳች እጅግ በጣም አዝና በጣም ተከፍታ እንዲሁም ደግሞ በጣም ተበሳጭታለች። ታዲያ በዚህ ጉዳይ እጅግ በጣም ተበሳጭታ እባካችሁ ልጄን አምጡልኝ እያለች እየረበሸች ትገኛለች። በረከትንም እንዲሁም ደግሞ ምኞትን እያስቸገረችና በተለይ ደግሞ ልጄን አምጧት የት እንደጣላችኋት አሁን ይህንን ጉዳይ በጣም አሳሳቢ ሆኖ እየመጣ ነው። ነገር ግን ይህ ጉዳይ እጅግ በፊትም ሲጠበቅና በጣም ሆኖ እንደምትጎዳ ሲጠበቅ የነበረው ወይዘሮ ቴቴ አሁን ላይ ዙፋንን በማጣቷ እጅግ በጣም አዝናና በጣም ተከፍታ አሁን ላይ የምትይዘውን የምትጨብጠውን አታለች። በአንድም በሌላ መንገድ ምኞትና እንዲሁም ደግሞ በረከት እሷን ሊያረጋጓትና ስለ ነገሩ ሊያስረዷትን ቢሞክሩ እሷ ግን ፈቃደኛ ባለመሆኗ በቃ ያደረጋችሁትን የተፈኛችሁትን አደረጋችሁ አይደል፣ ልጄን ከዚህ አጠፋችኋት አይደል እያለች በጣም ነው አዝናለች። ታዲያ ቴቴ እጅግ በጣም ትበሳጭና ትናደድ እንጂ ነገር ግን ነገሮችን ሁሉ ለማመቻቸት እንዲሁም ደግሞ ለማስተባበል እየሞከረች ትገኛለች። ምክንያቱም አሁን ላይ ደግሞ እቴቴም በበኩሏ አሁን ላይ ዙፋንን ፍለጋ ከቤት ወጥታለች። እቴቴ በወጣችበትና ዙፋንን ፍለጋ ከቤት ከወጣች በኋላ የተገናኘችው በቀጥታ ከስመኝ ጋር ነበር። ታዲያ የፈለግሽውን አደረግሽ፣ ይኸው የሻሽውን ሁሉ ነገሩን ሁሉ ፈጸምሽ፣ ይኸው ልጅቷ ከዚህ ቤት ወጥታ ጠፍታለች፣ የፈለግሽውን ማለትም የተመኘሽው ይሄው ተሳካልሽ፣ አሁን ላይ ልጅቷ በመጥፋቷ እጅግ ደስ አለሽ አይደል በማለት ስታጠላላትና እጅግ ስትዝትባት በጣም ሆኖ እጅግ በጣም ደንግጣም ስመኝም እኔ እኮ እንደዚህ አላሰብኩም፣ ልጄ እናትነቴን እንድታውቅ እንጂ ከናንተ ጠፍታ እንድትወጣም ወይም ደግሞ ከናንተ ኮብልላ እንድትሄድ አልፈለኩም ነበር ትላለች። ምንም እንኳ በአንድም በሌላ መንገድ አሁን ላይ ስመኝ እናትነቷን ነግራ ዙፋንን ከዚህ ቤት ብታስወጣትም ነገር ግን እቴቴ ልትረዳትና ሀሳቧ ልትቀበላት በመቻሏ ምክንያት አሁን ላይ ወደ ቤት አባብላና እንዲሁም ደግሞ አስተባብላ ወደ ቤት አምጥታታለች። ነገር ግን አሁን ላይ በረከት እሷን ሲያት ደሙ ፈልቶ እጅግ በጣም ተበሳጭቶ ለምንድን ነው እዚህ ዙፋኔን እንኳ ከዚህ ቤት ስላስወጣቻት ለምንድን ነው ቴቴ ያመጣሻት እያለ በጣም ሆኖ ይዝትባትና በጣም ይጮህባትን ጀመረ። ነገር ግን ጉዳዩን ለማረጋጋትና እንዲሁም ደግሞ ለማስተባበል እየሞከረች ወይዘሮ እቴቴ በቃ ልጄ ይህን ነገር ያደረገችው ለእኔኛ እንዲሁም ደግሞ ዙፋንን ለመጉዳት ብላ ሳይሆን የእናትነት አንጀት ይዟት የልጇን ናፍቆትም በጣም በርትቶባት እሷን በማሳወቅና እንዲሁም ደግሞ ልጇ ፍቅር እንድታቅ በማለት ነው ትላለች። ታዲያ ቴቴ አሁን ላይ ወደ ቀልባቸው ተመልሰው ነገሮችን ሁሉ ለማስተባበልና እንዲሁም ደግሞ ልጃቸውን ዙፋንን የሚያገኙበትን መንገድ እያመቻቹና እንዲሁም ደግሞ ከልጃቸው ጋር ከአቶ በረከት እየተመካከሩ ይገኛሉ።
ነገር ግን አሁን ላይ ዙፋኔ በእጅ ማለትም በቁጥጥር ውስጥ ወድቃለች። ያው የአባት ዳለ ልጅ ያደለ ነገሩ። ነገር ግን አሁን ላይ በጣም ሆኖ በእጅጉ ሲፈልገውና ሲያልመው የነበረው አሁን ላይ ኪሩቤል ዙፋንን በቁጥጥር ስር አድርጓታል። ምንም እንኳ አሁን ላይ በረከት የቴቴ ስመኝን ወደ ቤት ማምጣት ምንም እንኳ ደስ ባያሰኘውም፣ ነገር ግን የቴቴ ጉዳይ ስለሆነ ለመቀበል ተገዷል። ሌላው እጅግ አሳሳቢና በጣም አስቸጋሪ አሁንም ደግሞ ወደፊት ከባድ ችግር ውስጥ ሊፈጥር የሚችለው ኪሩቤል ነው። ኪሩቤል አሁን ላይ ዙፋን ይዞ በአንድም በሌላ መንገድ በረከትን ለመበቀልና የአባቱን ገዳይ የበረከትን አባት አጸፋ ለመመለስ በተለይ ደግሞ በረከትን ሰንሰለት ውስጥ ለማስገባት እጅግ እየጣረና ነገሮችን ሁሉ እያመቻቸ ይገኛል። ይህ ማለት ደግሞ ዙፋኔን በማባበልና አሁን በቀጥታ በራሷ እጅ ቀጥታ ወደ ኪሩቤል ስለገባችለት ነገሮችን ሁሉ በራሱ መንገድ የመፈጸምና በረከትን የመበቀል ጉዳይ እጅግ አልጋ ባልጋ ሆኖለታል። ዙፋን አሁን ላይ ለበረከት ያላት ፍቅርና በተለይ ደግሞ በጣም እጅግ እያሳሰባት ጉዳይ ያለው ጉዳይ በተለይ እሱ በጣም እንደሚሳሳላትና እንደሚያፈቅራት እንደሚወዳት በጣም ስለምታቅ ወንድሜ ይጨነቃል፣ እባክህን ኪሩቤል በእንተ ስልክ እንኳ አስደውለኝ ትለዋለች። ነገር ግን ያዳቆነ ሰይጣን ሳያቀስ አይተውም ነውና አሁን ላይ ሲፈልገውና ሲያልመው የነበረው ጉዳይ አሁን ላይ በቀጥታ ወደ ቤቱ ስለመጣለት፣ ነገር ግን እሷን ሊያስደውላትና እንዲሁም ለበረከት ያለችበትን ሁኔታ እንድታበስረውም በጭራሽ አልፈቀደላትም። እሷን በማግባባትና በማባበል በቅጣታቸው በተንኮላቸውና እንዲሁም ባደረጉት ድርጊት መቀጣት አለባቸው። ስለዚህ አሁን መናገር የለብሽም፣ የተወሰነ እንኳ ራሳቸውን ማወቅ መቻል አለባቸው። በተለይ ደግሞ ያደረጉት ድርጊት እጅግ በጣም ከባድ እንደሆነ መረዳት መቻል አለባቸው። ስለዚህ ተረጋጊና ሌላ ጊዜ እንደውልላቸዋለን እያለ ዙፋንን ያባብላታል። ይህ ፈንዲ እንዳለ ዙፋንም ተረጋግታና እንዲሁም ደግሞ በኪሩቤል ሐሳብ ተማርካ በቃ እሺ በሌላ ጊዜ እንደውልላቸዋለን አሁን ማረፍ አለብኝ ብላ ወደ ክላሷ ትገባለች። አሁን ላይ በረከት እጅግ በጣም ተናዶና ተበሳይቶ እንዲሁም ደግሞ የእህቱ ጉዳይ የዙፋን ጉዳይ እጅግ አሳስቦት ለፍለጋ ከቤት ይወጣል። ታዲያ በፍለጋ ከአንድም ሁለቴ ከሁለቴም ሶስቴ ቢደውልላት ስልኳ ስለማይሰራለት እጅግ በጎዳናው እየተንጎባለለና እንዲሁም ደግሞ እየተንቆራጠጠ ይፈልጋትም ጀምሯል። ታዲያ ከዚህ ቤት እንደወጣ በቀጥታ ኪሩቤል አይን ውስጥ ወጥመድ ውስጥ ነው የገባው። ኪሩቤል በቀጥታ በረከትን ይመለከተዋል። ታዲያ አሁን ላይ በረከት እጅግ የሚፈልገውና ማድረግ የሚሻውን ነገር ለማድረግ በጣም ጥሩ አጋጣሚ ተፈጥሮለታል። በረከትን ስላየውና አሁን ላይ በጥሩ ሁኔታ ላይ እንዳገኘውና አሁን እርምጃ ለመውሰድም ትክክለኛው ሰዓት እንደሆነ ለራሱም አሳምኖ ሽጉጡን ከወገቡ አውጥቶ አሁን ላይ በረከትን ሊገለው እጅግ ቋምጧል። አሁን ላይ በረከት ከባድ ወንጀል ተፈጽሞበት የሽጉጥ ምታተድር በሽጉጥም ተመቶ አሁን ላይ ወድቋል። ታዲያ የሚጠበቀው አሁን ላይ ሊሞት ስለማይችል አሁን ሕክምና እየተደረገለት ይገኛል። በቀጣይ ክፍል የምንመለከተው አበይት ጉዳይ በተለይ ደግሞ ይህንን ስትመለከት በተለይ ዙፋንና እንዲሁም ደግሞ እቴቴ ምን ሊፈጠር እንደሚችል እጅግ በጣም አሳሳቢና አጓጊ ጉዳይ ነው። ይህንን ደግሞ በቀጣይ ክፍል የምንመለከተው አበይት ጉዳይ ይሆናል። እቴቴ ብቻ ሳትሆን በተለይ ደግሞ አሁን ላይ ምኞትም ኤልሳም አሁን የበረከትን ጉዳት በተለይ ደግሞ ጉዳት ደርሶበት ማየት እጅግ አሳሳቢና ለነሱም መልካም ነገር እንደማይሆን ሁላችንም የምናስበውና የምናልመው ጉዳይ ነው። ነገር ግን ለዙፋን ማንም ሊነግራትና ሊያስረዳት አይችልም። ምክንያቱም አሁን ላይ እስር ቤት ነው ያለችው። ውድ የተከበራችሁ የቻናላችን ተከታታዮች በቀጣይ ቪዲዮ በቀጣይ ርዕስ እስከምንገናኝ ድረስ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ የእናንተን ሀሳብ በሚቀጥለው ክፍል ምን ሊከሰት ይችላል፣ በረከት አሁን ላይ ጉዳት ቢደርስበትና በሕክምና ሊረዳ ስለሚችል ነገር ግን ወይዘሮ ስመኝና እቴቴ ላይ ሊፈጠር የሚችለው